عشانتا قومي روحي يا ماما انا خلص نو 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 خلص راسي واوا يلا يه الساعة 10 بعدك سليب لا بعدك سليب بالليل ما نمت እነ መዳም አሁን ገና በማይመጣው መጡብን የሀገሬ ልጆች። ይሄ ቀለል ተደርጎ የሚታይ ነገር አይደለም። ሁላችንም ድምጽ ሆነን ካሁኑ ልናስቆመው ይገባል። ለምን ካላችሁ እንዳለ መዳሞች እየተቀባበሉት ነው። ይሄ ነገር በዚህ ከቀጠለ መኑኝ አንድ ሸቃላ መዳም ቤት ውስጥ መስራት አይችልም። ምክንያቱም ይሄ የሁላችንም በሚባል መልኩ የብዙዎቻችን ችግር ነው፣ የብዙዎቻችን ደካማ ጎናችን ነው ማለት ነው። እውነት ለመናገር በጣም ያሳዝናል የሀገሬ ልጆች። አረ እንዴ አንዳንዴ እንደ ሰው ማሰብ የሚባል ነገርም አለ። ተይ እንጂ መዳም፣ ሰው በዚህ ልክ እንዴት ይገግማል እንዴ? እውነት ደግሞ ልክ እንደ ደህና ነገር እንዴት ሶሻል ሚዲያ ላይ ይዘሽ ትመጫለሽ? በአንቺ ምክንያት አስበሽዋል? በአንድ ቀን አዳር ብቻ ስንት ነገር እንደሚፈጠር እንዴ! እናንተ እኮ እንደዚህ ያለ ነገር ሲገጥማችሁ ማለት ነው በውሸት አይደል እንዴ ሐኪም ቤት ሄዳችሁ ወረቀት የምታስጽፉት? ምክንያቱም ለስራ ቦታችሁ ሄዳችሁ የውሸት እንትን ልታቀርቡ ማለት ነው፣ ታመም የነበር ልትሉ። እሺ እናንተ ስልጣን ስላላችሁ ይሄን ነገር አደረጋችሁ፣ እኛስ? ስለዚህ ሰዎች ነን፣ ሰው ሆኖ የማይሳሳት የለም እና ቢያንስ አንድ እድል ሁለት እድል ልትሰጡን ይገባል እንጂ በዚህ ልክ ግን ጭካኔ፣ ኧረ ከባድ ነው የሀገሬ ልጆች። እውነቴን ነው የምላችሁ። አላህ መጨረሻችን ያሳምረው የሀገሬ ልጆች። እንደው በዚህ አጋጣሚ እንደው አላህዬ እንደው ካላርም እንቅልፍ እንደው ሁላችንም በቃችሁ ይበለን፣ ይገላግለን። የእውነት እንዲህ ያለ ሰቀቀን እንቅልፋችን የምንጨርስበትን ጊዜ አላህ እንዲያምጣልን። ሰው እስከ መቼ በዚህ ልክ ተሳቆ ይኖራል የሀገሬ ልጆች? ሰው በዚህ ልክ ኧረ እንደው አላህ ይጧት ከእንቅልፌ ስነሳ መዳም ሳይሆን ባሌን የማይበትን ቀን ቅርብ አድርግልኝ። እንደው ከእንቅልፌ ነቅቼ ገልበጥ ስልኬን ሳይሆን ከጎኔ ባሌን የማገኝበትን ቀን ቅርብ አድርግልኝ። እንደው ሞልቶ የማይሞላ ሰው በዚህ ልክ እስከ መቼ ይኖራል የሀገሬ ልጆች? የእውነት በጣም ከባድ ነው። እኔ አላቅም፣ በጣም ብዙ ነገር ስለ መዳምና ስለ ሸቃሎች ሲባሉ ሰምተን ማይተን እናውቃለን። አሁን ግን በጭራሽ በማይመጣው ነው የመጡብን፣ በማይቻል ነገር። በቃ እውነቴን ነው የምላችሁ የብዙዎቻችን በሚባል መልኩ ደካማ ጎናችን ነው። ታዲያ በዚህ ሁኔታ ውስጥ ይሄ ነገር ከዚህ መዳም ተምሮ ሌሎቹ እነሱም እርምጃ ከወሰዱብን እመኑኝ አንድ የሚተርፍ ሸቃላ የለም። ሁላችንም ይመለከታል የሀገሬ ልጆች። አዲስ አይል፣ ነባር አይል፣ ኮንትራት አይል፣ በውጭ የሚሰራ አይል፣ ሁላችንም በአንድ ሆነን ድምፅ ልንሆን ይገባል። ሙብ ኮንትራት፣ ሙብ በውጭ የሚሰራ፣ ሙብ አዲስ፣ ሙብ ነባር ብቻ ማለት ነው የሀገሬ ልጆች። ሀታ ማለት ነው ዜግነት አይለይም። ሸቃላ የተባለን ሁሉ የሚመለከት ነው። እንደ ሸቃላ ነው እንግዲህ ችግሩ የመጣብንና ኧረ ብቻ ከባድ ነው። እውነቴን ነው የምላችሁ። እኔ ሳይ በጣም ነው የደነገጥኩት የሀገሬ ልጆች። ሁላችንም ይመለከታል። ይሄን ነገር እያደረጋችሁ ያላችሁ ቶች ካላችሁ ከዛሬው ቀን ጀምራችሁ አቁሙ። ምክንያቱም በዚህ ሁኔታ ውስጥ እናንተም ልክ ይሄ ነገር ከደረሰባችሁ ከባድ ነው የሚሆነው። ልጅቷን ግን አለማድረግ አይቻልም። በዚህ ሁኔታ ውስጥ እኔ በሆን ኑሮ ደንግጬ ዞሬን ፌንት የምበላ ሀገሬ ልጆች እንዴ! በዚህ ልክ አስባችሁታል? እኔ አላቅም። ያው ብዙዎቻችሁ አይታችሁታል፣ ቪዲዮን ሰምታችሁታል እና መቼም ምንድን ነው አትሉኝም። ያልገባችሁ ቶች ካላችሁ ግን ላብራራላችሁ ማለት ነው። አቤት የመዳማ ጭካኔ! ኧረ አረቦችዬ ሲጨክኑ ለካ እንዲሁ እንደዚህ ነው እንዴ! ኧረ አንዳንዴ ርህራሄ የሚባል ነገርም አለ። ቢያንስ እኮ አብረን በልተናል፣ አብረን ጠጥተናል፣ በእጃችን ለዞም እየሰራን አበልተናቸዋል። ስለዚህ ወጭ ሰባሪ አትሆኑ እንዴ! የስንት ዓመት ውለታችን የስንት ዓመት ፍቅራችን እንዴት በአንድ ስህተት ገደል ይገባል? መዳም እየኖር እኮ ነው። ኧረ ሀገሬ ልጆች ከቻላችሁ ይህም ቪዲዮ ማለት ነው የመዳምን የሆነ ነገር እንድታደርገው እርምጃ መውሰድ አለብን እና ይትላችሁ ሀገሬ ልጆች። ሸቃሊት ማለት ነው ማታ ቁጭ ብላ ስትጀናጀን ነበር ያመሸችው ማለት ነው። በነገራችን ላይ እኔ እኮ ግርም የሚለኝ የራሴን እኔ ሌሎቻችሁን አላውቅም የራሴን ልንገራችሁና በቃ ከ9 ሰዓት ከ8 ሰዓት ከ10 ሰዓት ጀምሮ ይመጣል። በቃ ስራ ላይ እያለሁ ይመጣል ይዳስሰኛል፣ ምን ያለኛል ማለት ነው። ከዚያ እኔም እስከመቼ ስራዬን ጨርሼ እስከመቼ ክፍሌ ውስጥ ገብቼ ላለሁ ማለት ነው። ከዛ ይውላችሁ ክፍሌ ውስጥ ገብቼ ሻወር ወስጄ ቢጃሜን ከቀየርኩ በኋላ ጥላታችሁ ብን ይበል ከላይ ላይ ብን ብሎ የለም የት ሄደ አላውቅም። እውነቴን ነው የምላችሁ። መጥቶ የነበረው እንዴት እንደወጣ እንዴት እንደደ የማውቀው ታሪክ የለም። ብቻ የለም ከኔ ጋር ትቶኝ ሄዷል ማለት ነው። ከዛን እህታችሁም እንግዲህ እስከ 3ም እስከ 4ም እስከ 5 ሰዓትም በቃ ነፃ ነኝ ማለት ነው። በቃ ነፃ ታውቃላችሁ፣ ነፃ በቃ በህይወት የራሱ ከእሱ ጋር ግንኙነት ያለኝ ራሱ አይመስልም ማለት ነው። በቃ ፏ ያደርገኛል። ከዛ ጥላታችሁን ልሚበል ከ5 ከ6 ሰዓት በኋላ አህየውን ጭኖ የዘር ማንዘር ተሰባስቦ ይመጣል። አረ የዘር ማንዘር ሳይሆን የሀገሩ ያለሙ ብለም ማካበድ አይሆንም ይመጣል ማለት ነው። ሀገሬ ልጆች
እኔም መንታ መንገድ ሆንና 1 ሰዓት አለኝ 2 ሰዓት አለኝ ልና ያንኑ መከረኛ አላርም በ3ቱም በ4ቱም ስልክ የጠምጆ አድራለሁ ማለት ነው የሀገሬ ልጆች። ከዛ አሁንም ቡግ ስል 10 ደቂቃ ይጨመርበታል፣ ቡግ ስል 20 ደቂቃ ይጨመርበታል። በዚያ ሁኔታ ውስጥ መኖር አይባልም እና እየኖርኩ ነው ያለው ማለት ነው። እናማ ሸቃሊትዬ ማታ ቁጭ ብላ ጫልቱዬን ጉድ አደረገቻት መዳም። የሀገሬ ልጆች ጫልቱ ጉድ ሆነችላችሁ። ጫልቱ ማታ ቁጭ ብላ ስትጀናጀን አደረችና ያለችበት ቤት ተማሪዎች አሉ ማለት ነው የሀገሬ ልጆች። ከዛማ ጫልቱዬ ማታ ምሽታ ስለተኛች ጠዋት ተነስታ የመዳምን ልጆች ቀስቅሳ ትምህርት ቤት መላክ አልቻለችም። ከዛ ወይዘሮ መዳም ልክ እንደ ሁልጊዜው እንደለመደችው ልጆቿ ተቀስቅሰው የሚያስፈልጋቸው ነገር ተሟልቶላቸው ትምህርት ቤት ሂደው ቤቱ ተጸርቶ ቁርስ ተሰርቶ ጭስ ምናምን ተጫጭሶ ፋ ብሎ የሚጠብቃት መስሏት እንደለመደችው ስትነሳ ጥላታችሁን ለሚበል እልም ያለ ነገር ወይዘሮ ሸቃሊት ማለት ነው ያለ ትራንስፖርት ለሽ ብላላችኋለች እስከ 10 ሰዓት። መዳም ደግሞ እንደው አንድ እድል ስጣት እንኳ ሳትል እንደው እሷ አለመነሳቷን ስታይ 10 ሰዓት መሆኑን ስታይ ያችሁ መከረኛ። በዚህ አጋጣሚ ምን እንደታዘብኩ ልንገራችሁ የሀገሬ ልጆች። ወላይ እናትና ሀገር እኮ ገመና ሸሻጊ ነውና አላህ ሀገራችንና ቤተሰቦቻችን ሰላም ያደርግልን። ሀዳ ሙ ቤት ምች ሲሪር ግዲ ቤት ምች አለቻት ማለት ነው። አንድ እንደፈለገ ተሆኖ የሚኖርበት የእናት ቤት እንደሆነ ከቪዲዮ ላይ ተረድቻለሁ። 2 እስከ ምናምንም ቢሆን ችግር ፈጥሬም ሆነ ደሄቼም ሆነ አፍርቼም ሆነ እስከ ምናምን የምትቀበለኝ እምዬ ሀገሬ እንደሆነች ተረድቻለሁ። አምታ ተለብላ ብቸኛ ሀብቶ የሆነችውን ፓስፖርቷን ነበር የሰጠቻት ማለት ነው። በዚህ አጋጣሚ ቪዲዮ ላይ ብታደርጉልኝ ደስ ይለኛል የሀገሬ ልጆች። ለምን ብትሉ ቪዲዮን እያያችሁት ነው፣ ጥራት የለውም ወላይ። ስለዚህ ጥራት የሌለው ቪዲዮ ደግሞ ለቻናል ጥሩ አይደለም። ላይቀበለኝ ሁሉ ይችላል አላቅም። እና ካያችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉና ከዚህ ሰቀቀን ኑሮ አውጡኝ። ሰብስክራይብ አድርጉና ፈምሱኝና ከዚህ ያላር መንቅልፍ አላቆኝ። እውነቴን ነው የምላችሁ እንዴ። እናም ሀገሬ ልጆች ሸቃሊትን ከእንቅልፏ ቀሰቀሰችና ወይዘሮ መዳም እንዴት እስከ 10 ሰዓት ተኛለሽ? እንዴት ልጆች ትምህርት ቤት ቀስቀሰሽ አላክሽም ብላ በእንቅልፍ ልባ እንዳያችኋት ብዱን ጫማ ማለት ነው። ብዱን ጫማ ደግሞ ብዱን ስል ሌላ ነገር እንዳይመስላችሁ ያለ ጫማ ፓስፖርቷና ትኬቷን ሰጥታ ያላዳይ ውጭልኝ ከቤቴና ይሄ እኮ የእናትሽ ቤት አይደለም ከእናትሽ ቤት ተኝ ብላ ሸቃሊትን ከነ እንቅልፏ ቀስቅሳ ወደ ኤርፖርት ወሰደቻት። ስሟ ጫልቱ ትባላለች። ጫልቱዬን ጉድ አደረገቻት ነው የምላችሁ። እስኪ ስንቶቻችን ናችሁ ማታ በጊዜ ተኝታችሁ ጧት በጧት የምትነሱ? እውነት ለመናገር ይመስለኛል አብዛኞቻችን ማታ ላይ ወደ ክፍላችን እስከምንገባ እንቸኩላለን ለመተኛት። ክፍላችን ገብተን ግን ብዙ ሰዓት የምንቀመጥ ልጆች አለን አይደል? አንዴ በዋትሳፕ፣ አንዴ በኢሞ፣ አንዴ በፌስቡክ፣ አንዴ በቲክቶክ ስንሯሯጥ ከዛ የመነሻ ሰዓታችን ሲደርስ ደግሞ እንቅልፋችን ጓዙን ጠቅሎ ይመጣላ። ከዛ ያን መከረኛ አላርም ይጣደፋል። በ5 ደቂቃ 6 ደቂቃ ይጨመራል፣ 10 ደቂቃ። በዚያ ሁኔታ ውስጥ ነው አይደል ብዙዎቻችን የምንኖረው። አረቦች አይታቸዋቸው ከሆነ ተኝተው እንቅልፍ ተኝተው ጥሏቸው ስራ ካልሄዱ ሐኪም ቤት ሄደው የውሸት ማስረጃ ያስጽፋሉ፣ ወረቀት ማለት ነው አሞን ነው ብለው። እኛ ግን እንደዚህ ያለ ምርጫ የለንም፣ ፊታቸውን ያጠቁሩብናል። ለማንኛውም መዳምን የመጀመሪያ ሰዓት በጣም ደንግጬ ነበር፣ የእውነት መስሎኝ ወላሂ ከምሬ ነው የምላችሁ። ከው ነበር ያልኩት ፓስፖርቱን ሳይ፣ ነገር ግን ፕራንክ ነው። እሺ ግን እንደዚህ የሚደረግ ቢሆን አስቡት፣ ለብዙዎቻችን ከባድ ነው። እናማ በጊዜ ተኙ፣ አትጀናጀኑ። በጧት ተነስታችሁ በተለይ ተማሪ ያለባችሁ ሰዎች፣ እኛ ተማሪ የሌለብን እንኳን ችግር የለም። ተማሪ የሌለባችሁ ሰዎች እንደዚህ ያለ ስህተት እንዳሰሩ እነ መዳም እንደዚህ ያለ ነገር ጀምረዋል ማለት ነው። ሰላም ነው።